እናንተ ግን የግል ሀብታም ስለሆናችሁ የግል እንትናችሁን ለማስጠበቅ ሄዳችሁ። እኔ ግን ለህዝብ የቆምኩት እኔ ነበር። ለአንተ ተሰደድኩበት የምትለው ማህበረሰብ የቆምኩት እኔ ነኝ። ልጄ ተዘግዝቆ ተሰድቦ ትገድያለሽ እስተምባል ድረስ ገብቷል። እኔ ነኝ የሚያናድደኝ ለማን የቆምኩት ብዬ ነው። ልጄ የተለጠፈው ለአማራ ስለቆምኩ ነው። ልጄ የ1 ዓመት ከምናምን የተዘቀዘቀ እሺ። ዘንድሮም ታክስ የምከፍለው ለአማራ ጎፈንድ ወደኔ አካውንት ስለገባ ነው። ምክንያቱም በእርዳታ ድርጅት ያስገባኸው ከሌለ ታክስ አይመለስልህ። ዛሴት ባለጌዎች ናቸው። ያ ከእናንተ ጋር ቢራ የሚያንቃርር ነው እናንተ የምትፈልጉት። አማራ ነኝ እያለ የሚበዘብዛችሁ ነው የምትፈልጉት። በዝባዥ በሆን ኖሮ እኮ ቆንጆ ጎጃሜ ሆኜ እመጣላችሁ ነበር እኮ። ጎንደሬ ሆኜ እመጣልሃለሁ እኮ። ያ ሆኜ እመጣለሁ እኮ። የተከበሩ ጅንኑ ጎጃም እኔ ታርጌት አድርጌ እናንተን ላሳድድ ምንም ያደረኩት ነገር የለም። ምንም እንትን የለኝም ማለት ምን ነው የሚባለው ምክንያቶች የሉኝ። የደረሰልኝን ኢንፎርሜሽን መጥቼ ዶሮ ሳይቀድመኝ ጀስት ዘገብኩኝ። ይሄ ብቻ እንጂ ምንም ሌላ ምክንያቶች የለኝም። አራንጥ እና እንትን አላችሁ እሺ አላችሁኝ። ይሄን እሺ ካላላችሁኝ ይሄን አላወርድም ጋይስ። እርሶ እንትኑንም የጫኑ ሰዎች ይሄው ሸክላ ድንጋይ የለማ ጋይስ። ድንጋይ ሸክላ ነው እኮ ሸክላ ነው። ቪዲዮን አንሱልኝ እባክዎትን። ወለጋ ላይ ሄዳ ኦሮሞኛ የማይችል በባዶ እግሩ መሄዶን አባቴን እንዴት ወለጋ ላይ ቆማ አማርኛ አትናገርም ብላ እንደዛ ስትዝትበት እኔ ነበርኩኝ አንገቴን የሰጠሁት። እሷን ከመሳሰሉ ቁሻሻ ጭንቅላት ያላቸው የእሷ አቋም አራማጅ ጋር እንዴት ያይዤ ማለት ነው። እኔ ነኝ ብሬን ያወጣሁት። እዚች ሚዲያ ላይ ያለም እዚህ ሀገር ላይ ሸርሙጣ እንደሚወደድ በስነ ስርዓት ነው ያስተማራችሁ። ቁሻሻ ደመጣጭ አስመሳይ ሰው እንደሚፈልግ አረ በቃሽ። ምኑ ዘፈኑ ተመቸ። ምንድን ትናንት የሐረር ሰው ነበርኳ። ጎለጀምኩኝ እኮ ጎጃሜ ሆንኩኝ ማለት ጎጀምኩኝ። ያ ጎጀምኩኝ። ጥያቄ ያለ የሐረር ሰው ቡላል ቴንኪው። ጥያቄ ያለው ኤኒባዲ ሂር ጎጀምኩ በአንድ ሌሊት ምን እንደቀየረኝ አላውቅም ጋይስ። የእውነት አይ ላይክ ጎጃሜ ጋይስ። እና ሁሉ አሽወና ነው ጋይስ። ምን ሰማችሁ? እስኪ ሳትደብቁ ሳትቀንሱ ምናምን እስኪ ምን ሰማችሁ? አላሳዝንም አላሳዝንም ወይ ወይ ተይ 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 ኧረ ተው ይቅርብኝ ብዬ ማይል ቴንኪው። ሁሉንም ትቼ ከምንም ሳልሆን ተጓደኞቼ ከሁለት ያንዳጣ ሆኜ ቀረሁኝ ተለያይቼ በገዛ ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መገል ላይ ተኝቼ። ሰምታችኋል። ተው አታስቁ። ስስቅ አለቅሳለሁ 10 ጊዜ ሶፍት አነሳለሁ። ያ በገዛ ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መንገድ ላይ ተኝቼ ይላል ጥቅሱ። ደስ አይልም? ያ ኦ ማን ኢት ኢዝ አሜዚንግ ዛት ኢትዮጵያንስ ሜኪንግ ሚ ሂት ዘም they just now what you write it በጣም ብዙ ጻፍሽ እንትናየ ግን ቴንክ ዩ እሺ ፎር
እንትን ያ ብዙ ጽሁፍ የሚጽፉ ሰዎች ከልባቸው ነው የሚያወሩት። አይ ነው ያ እንወድሻለን። እስቲ የሰማችሁት ነገር ላይ ደስ ያላችሁ አንዳንድ ጻፍ ውስጥ ደስ ያለን፣ ደስ ብሎናል፣ ደስ ይበለን፣ ደስ ብሎናል፣ ደስ ይበላችሁ የምትሉ አንዳንድ ጻፍ። አንዳንድ አያስቦልግ ደስታችሁ የምትገልጹ ደስ ብሎናል የምትሉ አንዳንድ ጻፍ። የእውነት ደስ ብሎናል የምትሉ አንዳንድ ጻፍ። እንትን ነው የመጨረሻ እርካታው ነው። የእውነት ምንድን እና ዝም ብዬ ዛሬ እየሰራው ይሄ ነገሮች ነው ጥያቄ አይምሮ ላይ መጣውና ግን የእውነት እኔ እንደሰጧችሁ ቦታ እንዳከበርኳችሁ ስላከበሩኝ የእውነት አመሰግናለሁ። የእውነት እና ጋይስዬ የተፈረደብኝ ምንድነው መሰላችሁ? ቪዲዮ እንዳስጠፋ ቪዲዮ አስጠፊ ተባልኩኝ። እኔ ቂሊንጦ እንዳልገባ በገዛ ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መንገድ ላይ ተኝቼ የሚል ጥቅስ እና ማዳበሪያ ይዤ መንገድ ላይ ከመቀመጤ በፊት የአባታችንን የተከበሩ ጅንኑን ጎጃሜ ቪዲዮ የጫናችሁ ፕሊስ አንሱ ፕሊስ። እና እንደ ሀገራችን ድንጋይ እዚህ ላይ አርገናል። ይቅርታና የምትለምነው ድንጋይ የለም። ኢሮፕን ያሉት ምን ላድርግ እስቲ ቤት ያፈራው ይሄው ቆይ እንጂ ለመቀመጥ አይመችም። ይሄው እንደ ሀገራችን ድንጋይ ጭኝል ጠይቃችሁ ይሄ ሸክላ ነው። ሸክላ ድንጋይ ነው። ገባችሁ? እባካችሁን የጫናችሁትን ቪዲዮ አንሱልኝ። የተከበሩ ጅንኑ ጎጃም እኔ ታርጌት አድርጌ እናንተን ላሳድድ ምንም ያደረኩት ነገር የለም። ምንም እንትን የለኝም ማለት ምን ነው የሚባለው ምክንያቶች የሉኝ። የደረሰልኝን ኢንፎርሜሽን መጥቼ ዶሮ ሳይቀድመኝ ጀስት ዘገብኩኝ። ይሄ ብቻ እንጂ ምንም ሌላ ምክንያቶች የለኝም። አራነጥ እና እንትን አላችሁ እሺ አላችሁ። ይሄን እሺ ካላላችሁ ይሄን አላወርድም ጋይስ። እርሶ እንትኑንም የጫኑ ሰዎች ይሄው ሸክላ ድንጋይ የለማ ጋይስ። ድንጋይ ሸክላ ነው እኮ ሸክላ ነው። ቪዲዮን አንሱልኝ እባክዎትን ሰዎች። ምድረ ጂኒ ምድረ ቡቱ ስማችሁን ስለማላውቅ የቲክቶኮችን ስም ማለት ነው። ያ እኔ አላውቃቸውም፣ ሪከርደሮች ናቸው። አንሱ። ቆይ እስቲ አቧት ደውሉብኝ ተው። ምንድነው ሰርች ምናምን ይልብኝ ጋይስ። 10 ጊዜ ይለኛል የሆነ ነገር አድርጎ ሰርች ምናምን ሲል ሰርች ስክሪን ይለኛል እኮ ሪፖርት እየተደረገ አሁን ይሄም ሪፖርት የሚያስደርግ ነው አሁን ጋይስ። ታው ግን እንዴት ነው የምናወራ? እንዴት ነው የምንኖረው ጋይስ ይባላል። እና እርሶ እኔ ያመጣሁት ዜና አስከፍቶት እንደሆነ ተረድቻለሁ። ካነበብኩት ከሰማሁት ያው በእንትንም እንደተባለ አንዳንድ ኦዲዮም የእናንተ ቁጥር እንደሆነ እርግጠኛ አይደለሁም። ልክ ያለው ከደረሰውትም ወፊቷ መታም ከነገረች ከክብር ጋር እያለቀስኩ ቮይስ አድርጌሎታለሁ። ያ ሰው ከሰጣችሁ የእናንተ ቁጥር ከሆነ አላውቅ ያንን ይሰማሉ ዘንድ ይሄው ድንጋይ ተሸክሜ እየጠየቅኩ እንዳይወድቅ እንግዲህ በሀገራችን ባህል ይሄን ብቻ ነው ማድረግ የምችለው። ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ
ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ በዳጀሽን ሲያልቅ በቤቴው ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር፣ ጨው እንኳን አልነበረኝ። የሆዴን ሆዴን የሚያውቁ ቮይስም አስቀምጫለሁ። የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚሽ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም፣ ግን አስተምሪያታለሁ። እቺን ጋደሚትና ደደቢት ብለው በሆዶ ንዴቶን እንደሚያበርዱ አውቃለሁ። እኔ ታርጌቴ አይደሉም፣ የእውነት ታርጌቴ አይደሉም። ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰቤ ራሱ 200,000 ብር ሰጥቷል ለሆነ ዘመዴ ብያለሁ። ከእሳቸው ጋር ችግር የለብኝም፣ ግን ከእንደዚህ አይነት ባለጌ ጋር ምን ይሰራሉ ብዬ ቁጭቴን ነበረ ቢገቡት የተናገርኩት። የእውነት ያ ቁጭቴ ወደ ሌላ ነገር ከሄደ አያችሁ፣ ሀቅ ስናገር እንዴት እንደተቀመጠ። የሐረር ወተት ሻጭ አልመስልም ጋይስ። ያ በክፉ ሰዓት ተገናኘን እንጂ በክፉ ቪዲዮዎች እንደምታየው አይነት ሰው እንዳለውንኩኝ አንዳንድ ማሴጆች ልካለሁ። ከዚህ የበለጠ ምንም አልልም እና እባካችሁን ቪዲዮ አንሱ። ስለ ጅንኑ ጎጃሜ የዘገባችሁትን ጅንኑ ጎጃሜ ይሄን ነው ማድረግ የምችለው። ለምን እንደተናገርኩ ለምን እንዳልኩ አስረድቻለሁ። ከዚህ በኋላ ጉንጭ ማልፋት ነው የሚሆነው። ምንም ማድረግ አልችልም። ላውርደው፣ ላውርድ፣ አውርጅ ይበል። እኔ አውርጅ ካላለችኝ አልቀመጥ፣ አላስቀምጡ። አውርጂ ካላላችሁ ድንጋይ የለም ከየት አመጣለሁ? ያለሁበትን ሀገር ግንዛቤ ውስጥ ይግባል። በወጣ ሳርና አፍ እንትን ያለው ያ ላውርድ። እኔ አንበሳ ፎቢያ ሆኖብኛል ጋይስ። ለራሴ አልፈልግም። አንበሳ ነው ጋይስ። ላውርድ። እሺ እሺ እሺ፣ ችግር የለው። እስቲ ችግር የለው። ያ ይሄው። እሺ በቃ በተስፋ ትላለህ። በተስፋ ይሄው እንደ ሀገር በስነ ስርዓት ይሄው በቀይ አበባ በፍቅር ነው የጠየኩት። ዛሴት ጨረስኳል። የእውነት ችግር የለው። በየቀኑ እንላለን እና ይሄን ይመስላል። በእኔ ደረሰ በእናንተ እንዳይደርስ የእውነት የሚገርማችሁ አናቴ ዞሮብኝ ማለት ነው። የሐረር ልጅ መሆኔን ረስቼ የእውነት የጎጃሜ ወኔ መጣብኝ። በአንድ ሌሊት ሰው እንደዚህ ሆርሞን ይቀየራል። በአንድ ሌሊት ሆርሞን የተቀየረ የእውነት ዝም ብለህ በነፃ ነው የምስቀው። ጋር ሰፖርት እንኳን አታደርጉኝም። ይሄ ሁላ ሰው እያለ ምን ያለው ግን እንደዚህ ማስጠላችሁ? እኔ ግን በክፉ ቀን አልቆምኩም ለእናንተ። ዘንድሮ እንኳን ታክስ የምከፍልበት እኔ ለሰሜን እኔ ያልቆምኩ፣ ለእብናት እኔ ያልቆምኩ፣ ለወሎ እኔ ያልቆምኩ፣ ለአፋር እኔ ያልቆምኩ። እኔ ጋር የምታስገቡት ብር ዘንድሮ እንኳን ታክስ ከፍልበታል። ጂጂ ተሻለቻችሁ አይደል? ጂጂ ተሻለቻችሁ። ሻምፓኝ እየበተነች አማራ ይቆረጣል ይገደላል እያለች ስትናገር አንገቴን ሰጥቼ የቆምኩት እኔ ለእናንተ ነበር። ሰው እንደ ገለባ ወረደብኝ። አብረን እናልቀስ እስቲ ጋይስ።
እኔ ይገባኛል እውነት ያ ሁላ ሰው ሲያልቅ ሻምፓኝ ሲበተን 7 ዓመት ያቺን ቁሻሻ እየተፋውባት የቆምኩት ላንታው የምትቀልዱበት ዘራችሁ ላይ ነው አይደል ነው ሄለን ኦሮሞና የትግራይ ተወላጅ ናች ብላችሁ ነው ሌላ ነገር ውስጥ የገባችሁት በእናቴ ትግራይ በአባቴ የሸዋ ኦሮሞ ነኝ የሸዋ ሰላሌው ለዛው ታደሳ ብሩ ነኝ ያ እኛም ኬዝ አለ ግን ለናንተ ዘንድሮ እንኳን ታክስ ከፍላለሁ ለማንም ሸርሙጣ ለነ ጆከርና ለነ ጉቺ እቺ እናቷን የበዳች ሸርሙጣ እሷ በለጠችባችሁ ራይት አይደል እያንዳንዱ መረጃ በውስጥ ልኬላችኋል ገብቶቻል ያ አማራ በቁሙ ይገደላል እየተባለ እግሩ ይቆረጣል እየተባለ እኔ ስቆም ብራለን ብላችሁ እንኳን ማህበረሰባችሁ አሳዝኗችሁ ክስ ስመሰርቱ አላየው ለግል ለነፍሳችሁ ስትሉ ግን የናንተን ክብር ነው የምታስቀድሙት በህዝባችን ምክንያት ተሰደድን ግን ፕሊስ እንዳትሉ አልተሰደዳችሁ ለህዝባችሁ ስትሉ ለራሳችሁ ክብር ነው የቆማችሁት ለህዝብማ እኔ ነኝ የቆምኩት በፖዚሽን ዮኒ ማኛ የሚባለው አማራ ላይ ሲያላግጥ ብሔር ብሔረሰብ ላይ ሲያላግጥ እዚህ ሚዲያ ላይ አንገቴን ሰጥቼ የቆምኩት እኔ ነኝ ብር እየሰጠኝ ደረሰኝ እያንዳንዱን እሰጣችኋለሁ 1.7 ሚሊዮን ብር በኔ ስም ነው የገባው ቁሻሻዎች ችግር የለው እሺ ለራሳችሁ ስም ግን ስማችሁ እንዲጠራ በጣም ተሯሯጣችሁ ለህዝባችሁ ግን እንዳልቆማችሁ ነው ያሳየኝ ባይዘዋይ እሺ ለህዝብ እኔ ነኝ የቆምኩት እኔ ከጂጂ ጋር እንደዚህ ጥርስና አፍ ነው እንዴት ዜጋ ሲገደል ሻምፓኝ ተከፍቻለሽ የሚለው ፖይንት ዘንድሮም ጠላቴ ናት ትግራይን እንደዛ ስታረግ የቆምኩት እኔ ነኝ ኦሮሞ ላይ ስታላግጥ የቆምኩት እኔ ነኝ ዮኒ ሳይቀር የዘላለም ጠላት አድርገው የያዙኝ እነሱ ብሔር ብሔረሰብ ላይ የሚያደርጉት ጥላቻ እነሱን እግር በእግር እየሄድኩኝ ለህዝብ አሳልፌ ስለሰጠው እናንተ ግን ዘንድሮ ብር ስላላችሁ ብር ካላችሁ ለምንድን ነው ለዘራችሁ እንደዚህ የሚያደርገው ጋይስ ቪዲዮን እንዳለ ላኩልኝ ፕሊዝ ወለጋ ላይ ሄዳ ኦሮሞኛ የማይችል በባዶ እግሩ መሄዶን አባቴን እንዴት ወለጋ ላይ ቆማ አማርኛ አትናገርም ብላ እንደዛ ስትዝትበት እኔ ነበርኩኝ አንገቴን የሰጠሁት እሷን ከመሳሰሉ ቁሻሻ ጭንቅላት ያላቸው የእሷ አቋም አራማጅ ጋር እንዴት ያይዤ ማለት ነው እኔ ነኝ ብሬን ያወጣሁት እዚች ሚዲያ ላይ ያለም እዚህ ሀገር ላይ ሸርሙጣ እንደሚወደድ በስነ ስርዓት ነው ያስተማራችሁ ቁሻሻ ደመጣጭ አስመሳይ ሰው እንደሚፈልግ ካና መረጃ ሰጣችኋለሁ ስፈልጉ ከጎንደር ዩኒቨርሲቲ ስፈልጉ ከእብናት ስፈልጉ ከወሎ ስፈልጉ ከአፋር እኔ ሰጣችኋለሁ ዘንድሮም እኔ ታክስ ከፍልበታለሁ ምክንያቱም በፔፓልና በጎቨንድ የሚገባልኝ ለኔ ነበር እናንተ ግን የግል ሀብታም ስለሆናችሁ የግል እንትናችሁን ለማስጠበቅ ሄዳችሁ እኔ ግን ለህዝብ የቆምኩት እኔ ነበር ለአንተ ተሰደድኩበት የምትለው ማህበረሰብ የቆምኩት እኔ ነኝ ልጄ ተዘግዝቆ ተሰድቦ ትገድያለሽ እስተምባል ድረስ ገብቷል እኔ ነኝ የሚያናድደኝ ለማን የቆምኩት ብዬ ነው
ለማን ነው የቆምኩት? 5 ዓመት እኔ ታክስ ተመልሶልኝ ያውቅም። ሁሌ መልሺ ነው የምባለው። እናንተ ክብሬ ተነካ የምትሉት ማንነታችሁ፣ እኔ ግን ለሙሉ አማራ የቆምኩት እኔ ነኝ። ቆይተይ ማውራት ፈልጋለሁ፣ ችግር የለው። የሚያናድኝ ለማን የቆምኩት የሚለው ነው እንደዚህ የሚያስለቅሰኝ። እኔ በባህር የመጣው ሰው ነኝ። ምን የመሰለ ቤተሰብ አለኝ። እኔ ሐረር ላይ ሙሉ ሐረር የኔ ቤተሰብ ነው። ከ12 እህትና ወንድም የተወለድኩ ነው። ችግር የለብኝ። ግን አባት ደውሉብኝ እሺ። እያንዳንድሽ ዮኒ ማኛ ጥርስ ውስጥ ያስገባኝ ዘር በሚሳደበው በመቆምላችሁ እሺ። የኔ ዘር ማን እንደሆነ ማንም ሰው ሳያውቅ እኔም ራሱ አይምሮዬ ላይ መጥቶ ሳያውቅ እናንተ ለግል ክብራችሁ ግን ዛሬ ተሯሯጣችሁ። እኔ ግን ተሰድጄለታለሁ ስለምትሉት ማህበረሰብ ነው ስቆም የነበረው፣ ማህበረሰብን ወክዬ እሺ። ግን የማንም ሸርሙጣ የማንንም የናይጄሪያ ቆሻሻ የምታገላብጥ እንደነ ጆከር ዘርን ሰድቦ የማይጠግብ ከጂጂ የማይተናነስ ሄለን መገደል አለባት ብላችሁ ቁጥሬን ሁሉ አስበትናችሁ ጊፍት እየሰጣችሁ የምታሰድቡኝ እናንተ ናችሁ እሺ። ሄለን መገደል አለባት ተብዬ አድራሻውን ላይ ተለቀቀው እኔ ነኝ። ምክንያቱም ለማህበረሰብ ስለቆምኩ እንደናንተ ለግሌ አይደለም የቆምኩት። እኔ ለግሌ ብቆምማ እኔም ዘር አለኝ፣ እንጉዳይ አይደለም። ስፈልግ ወደ ትግራይ ስፈልግ ወደ እኔ ነኝ ያለ ቱለማ ኦሮሞ ነኝ። አባቴ ቱለማ ኦሮሞ ታደሳ ብሩ ነው። 40-50 ዓመቱ ሀገርን ሲያገለግል የነበረ አባት ነው ያለኝ። ቁሻሻዎች እሺ። የሚያናድደኝ ለማን እንደቆምኩ ሳስበው ነው የተናደድኩት። 5 ዓመት ታክስ አልተከፈለልኝም። እኔ ያልተመለሰን መልሺ ነው የምባለው ሁልቅ። ምክንያቱም እያንዳንዱ ሰው ጎፈንድ ላይ የሚያስገባው ስላላስመዘገብኩ እኔ ነኝ የምከፍልበት። ልክ ይላለው እያንዳንዱን ዝርዝር ማለት ነው። ለግሌ ብቆም ኖሮ 5 ዩቲዩብ ላይ አይዘጋብኝም ነበር። 5 ዩቲዩብ የተዘጋብኝ እንዴ! እኔ ሰሜንን የታባታችሁ ነው የማውቃችሁ። የታውቃችኋል? ሰብአዊነት ይዞኝ ነው እኮ ያን ሁላ መስዋዕት የከፈልኩት። ሸርሙጣውኝ ቂጤን አቅርቤ እኔ የግሌን እንትን ማካሄድ አቅቶኝ ነው። ጂጂ እድሜ ልኳን አማራ በቁሙ ይገደላል ብላ ስዘፍን የነበረችውን አንድ ቀንም ብራችሁ ለዚህ እንኳን አልጠቀማችሁ። እኔን ለመክሰስ ግን ሄዳችሁበት። በጣም ነው የሚያሳዝን። እኔን ለመክሰስ ሄዳችሁበት። ከዛ በኋላ ትልቅ ድንበር ያስመለሳችሁ ይመስል ድቤ ትደበድባላችሁ። ምን ያለ ትንንሽ ነገር በጣም ብዙ ነገር ሉዝ እንደምታረጉ ነው እያየኋችሁ ያለሁት። ጋይስ አሁን የምትጽፉት ጅንኑ ጎጃሚ ማለት ነው። እንትና ጀግና የሱን ክብር ግን ዝቅ እያደረጋችሁ እንደሆነ ታውቃላችሁ። ማን ነው ዮዳብን ያስገባው? ማን ያስገባው? ሞዴሬተሮች እናቴ ትሙት አድርጌ ነው ማነሳችሁ። እንትና ጀግና ነው። እንትና ጀግና ከኔ ጋር መወዳደሩ እኮ የኔ ክብር ነው ዝቅ የሚለው። እንትና ጀግና ነው ጅንኑ ጎጃሚ ምናምን ትላላችሁ። ከኔ ጋር ለኔ እኮ ክብር ነው። የማንም ሸርሙጣ ጋር የተጠራ መሰላችሁ እንዴ? ከቡቺ ጋር ስሜ የተጠራ መሰላችሁ? ከጆከር ጋር ስሜ የተጠራ መሰላችሁ? ከሀገራችን ባለ ሀብት ጋር ነው ይሁን። እኔን የረታው ብርቅዬ እኛ ሀገር ባለ ሀብት እያላችሁ እሱን ለምዝቅ ታደርጉታላችሁ።
ያ ምን ስለምን እንደምትጽፉ እንኳን እንትና ጀግና ነው እንትና ምናምን ከጂጂ ጋር ያወዳደራችሁ ይመሰላችሁ እንዴ? ከዮኒ ጋር እንዴ? ለምን እንደምትጽፉ ወቁ እንጂ ጋይስ። አቦ ተውን፣ ቆይ ተውን ጋይስ። ምንድነው አሁን በዚህ ሳምንት ደውሉ? ያ እሺ፣ ቆሻሻዎች ምን እንጽፋለሁ ብላችሁ ምን እንደምትጽፉ እንኳን አታውቁ። ሄለን በሱ መከሰስ እኮ ክብር ነው። ክብር እንደሆነ አታውቁ። የኔ ክብር እንትን የሚያደርግ ወይም ደግሞ ፍርሃት መስሏችሁ ነው? ለኔ እኮ ክብር ነው። እኔ እኮ እንደዚህ አይነት ቦታ እንዳይገኝ ነው። ይሄ ቦታ እውነት እዚህ ጋር ለምን ትገኛለህ ነበረ እኮ ባለፈው ከጃፒ ጋር ስናወራ የነበረው እኮ የእውነት እንዴት እንደዚህ አይነት ቦታ ይገኛል እኮ ቢገባ እኮ ቁጭት ነበር እየተናገረን የነበረው። ሁሌም የምናገረው እንደዛ ያ ከሚሊዮነር ጋር ከአንድ ድሃ ቂጥን ከጣልከው ቆሻሻ ጋር ፓንት እንኳን በስነ ስርዓት ከማትለብስ ጋር ስሜ የተጠራ መሰላችሁ እንዴ? ለኔ እኮ ክብሬ ነው። የእውነት ደስ የሚል ስቃይ ታውቃላችሁ? የቴዲ አፍሮን ዘፈን ደስ የሚል ስቃይ ያ ዮኒ ቀኑ ሙሉ ቁጭ ለምትለፈልፈው ምን ያህል እድሜ ልክን ለፍልፈ እንደምትናቅ የምታውቀው አስታውሰው ልክሰስ ያለን ሰው እንኳን የለም። እኔ ግን ይሄን ያህል ክብር ያለው ትልቅ ባለ ሀብት ነው ሄለንን ካሰሳት ተብሎ ስሜ አብሮ የተጠራው እኮ ሄለን። ወይኔ ሄለን አሁንማ በቃልሽ። ማን የከሰሳ ሲባል እኮ አስበዋል። የሀገራችን ብርቅዬ ባለ ሀብት ትልቅ ስም ያለው በሱ ደረጃ ያሉ ሰዎች እሳቸው ስማቸው ሲጠራ የኔም ስም አብሮ ይጠራል። ለኔ እኮ ክብር ነው። ግን እነሱ እንደዚህ አይነት ቦታ አሁንም መገኘት የለባቸው። አይ ቦታ ይሄ ነው ካሉ እኔ ከባለቤቱ በላይ የሚያውቅ ቡዳ ነው። ምንም ማድረግ አልችልም። ጂጂም ዮኒም የተናቃችሁ መሆናችሁን በዚህ ወቁ። እኔ ቢያንስ እከበራለሁ፣ ያከብረኛል። ያ ግን ትንሽ መስዋዕት ከፍዬበታለሁ የተባለው ማህበረሰብ የመጣውበት ቤተሰብ እንዴት በእንደዛ አይነት ደረጃ እልቂ ሲታወጅበት ምን ሲል አንዱን ሰው እንኳን ፖለቲካ መንግስት ላይ ማውራት ሌላ ነው፣ ህዝብ ላይ እልቂትንና ማንቋሸሽን ምናምን የተከለከለ ነው። ምንድን ነው ብሬ ጭነቀው ከተባለ ምን ነው? በማህበረሰቡም ደግሞ የበለጠ ክብር እንዲኖር ዋይ ጂጂ ላይ ነገር አላረጋችሁ። ሀፒ አጠገባችሁ ያለ 8 ሴት ቪዲዮ ቀርጾ እዛው ወሲብ እያደረገ ማላገጫ ሲያደርግ ምን ነው ሰብአዊነት አልተሰማችሁ? እኛ እዚህ እርምጃ እየወሰድን ያለን ለማላውቃቸው ሴቶች። እሺ ያ መተዛዘን ሁሉም የሚያስጨንቀው የግሉ ድራማው እንጂ ማንነቱ ብሔረሰቡ እንዳልሆነ ነው የገባኝ። ያ ለኔ ክብሬ ነው። ለኔ በደም ክብሬ ነው። ለምንም ደግሞ ይሄን ነገር እንደተናገርኩ በስነ ስርዓት አስረድቻለሁ። በስነ ስርዓት እንደዚህ ያ እዚህም የማላወራውን ነገር ምናምን ተናግሬያለሁ። ከዛም ሌላ እንደገና ድራማ ፈልጋለሁ ካሉ የእውነት መንገዱን ጨርቅ ሌላ ምንም ነገር አለ።
ዛሴት አንድ ጊዜ ነው ከልቤ የማናገር። ስቀርብ ከልቤ ስለማናግራቸው ከሰው ጋር ምንም አይነት ውል እንዲኖረኝ አልፈልግም፣ እሸሻለሁ። ስቀርብ ከልቤ ነው ነገር። ያን ነገር ካልተረዳ እንደኔ ጨካኝና ባለጌ ሰው የለም። ምክንያቱም እኔ በባህር ነው የመጣሁት በ12 ዓመቴ። ለእኔ ብርቅ አይደለም። ህዝቡ ምን ባለጌ እንደሆነ ዛሬ ነው ያየሁት፣ ትላንት ነው ያየሁት። ከማጋ ቁጭ ብዬ እንደነበረ ሳስበው ነው የምናደደው። ባለጌዎች ናችሁ። እኔ ዘንድሮም ታክስ ከፍላለሁ። እሺ ያ እኔ ላይ ቁም ነገር አትሰሙ፣ መቼም አትሰሙ። ሳላግጥባችሁ ነው የምኖረው። የእውነት ጂጂ ሰው ሞቶ ደም ላይ ሻምፓኝ ስትበትን ምን አረጋችኋት? እኔም እበትነዋለሁ። ዛሴት እሺ ሃፒ ከ20 ሴት በላይ እየነፋ ቪዲዮ ይዘው ምን አረጋችሁት? ቁሻሻዎች። ያ ከማጋ ምን እያረኩ እንደሆነ ሳስበው ነው እንደዚህ የምናደደው። ለዛ ነው ብዙ ጊዜ ቁም ነገር አላወራም የምላችሁ። ያ ቁም ነገር ሳወራ እኔ እንደዚህ ነኝ፣ ስቀልድ ነው በውስጤ የራሴን ማንነት መኖር የምፈልገው። እሺ ያ በስነ ስርዓት ታሪኬን ራሱ አልነግራችሁ፣ ምክንያቱም ሳወራ እኔ እንደዚህ ነኝ። ይሄንን ስናገር እኔ ክስ ፈርቼ አይደለም፣ እውነት እያወራችሁ ስለሆነ ክስ። እኔ ጋይስ የሐረር ልጅ ነኝ። እናቴ ትሙት 12 እህትና ወንድም ያለኝ ሰው ነኝ። ብገባ ሀገሬ ነው የምገባው። ሲጀምር እኔ ዜጋ ነኝ። እሺ እዚህ ሀገር መጥቼ ወረቀት የወሰድኩ ሰው አይደለም። ልጅ አድጓል። እንደውም እኔ አጠገቡ ልቀን ስለሆንኩ ተጨማልቆ ራሱን አልቻልም አይደል? እኔ ዞር ስል በግዱ ራሱን ይችላታል። እንደው ገብቶቿን ቤት ገዝቼለታል። አወዳይ ገብቼ ጫት እቅማል። ከኔ ጋር የሚቅም ወንድምና እህት ያለኝ ሰው ነው። ሀገር አለኝ። እሺ ቆሻሻዎች። እንደማንም ስደባበቀ ምን ወርሶ እኮ አይደለም። እኔ ጆከር አይደለም። ሚዲያው የባለጌና የደደብና የአስመሳይ እንደሆነ ትላንትናና ዛሬ ያሳያችሁ። ያ ነው የት ነበርኩ የሚለው ያናደደኝና የተሰማኝ። እና አሁን ደስ አለ ጅንኑ ጎጃም ሌሎቻችሁ ሂሳብ እንተሳሰባለን። ችግር የለው፣ ችግር የለው። በጣም ነው የምተሳሰባችሁ። ባለጌዎች፣ ቁሻሻ። ከእናንተ ጋር ቁጭ ብሎ ብርጭቆ ያላቃረነ እንትን ነው የሚመስላችሁ። አጠገባችሁ ቁጭ ብሎ ቢራ ከሚያጫልጣችሁ እኔ ነኝ እውነት የምነግራችሁ። ባይዘው ከእናንተ ጋር ሲጨልጥ ያለ ነው ለእኔ ሲነግረኝ የነበረው። አያችሁ፣ ከእናንተ ጋር እየጨለጠ ግን ስለ እናንተ የሚያወራው ከእናንተ ጋር የነበረ ሰው። እንትና ይሄን ያህል በጣም አይምሯችሁ ውስጥ ነበርኩኝ ማለት ህይወታችሁ ውስጥ ይሄን ያህል ገብቼ ተዘብዝፍ ያለው ማለት ነው።
ሚዲያ ላይ እንኮ አሁን መጡ ከመባሉ ሰዎች ነኝ እኔ። ምን የነበሩት ቦታ አልሰጣችሁ አታከብሯቸውም ማለት ነው። ሀሳባቸው መሬት እንትን አይልም ነበር ይሁን ያ በዚህ ደረጃ ነኝ የእውነት የእውነት ያ እኔ እውነት ሲሪየስ አላወራም እላችኋለሁ ብዙ ጊዜ በቃ ሳወራ እኔ እንደዚህ ዮዲዬ ቴንክ ያ ጃልማሮን የያዙት መሰላቸው እንዴ ጋይስ? የእውነት የሆነ የለም ልክ ኦባማ ቢንላደንን ገደልኩት ብሎ የተጀነነበት ጊዜ ትዝ ይላችኋል? ይህን ያህል ኩራት ነው እውነት? ይህን ያህል ወዝ ንቃችሁኛ? ለምን እንዴት አልተዋችሁ? እቺ ክፍታፍ ባለጌ ልጅ ነኝ ዛሴት እንዴ ከእናንተ እኩል ታስቀምጡኛላችሁ? እኛ እኮ ቁጭታችንን ነበረ እኮ ይሄ ቦታ ለእናንተ አይመጥንም ነበረ ሁል ቀን የምናገረው። ሳራ ላበሻን እኮ ቁጭቴን ነግሬያት መታ ስታላግጥብኝ ነው እኮ ቦታዋ ይሄ ነው እንዴ ብዬ እሷ ባለችበት ቦታ የተናገርኳት። እንደገና ስማርት ነኝ ብላ መቅጃ ይዛ መታ ስትቀዳ ስትውል እኮ እኔ የቀደዋት አልመጣልኝም። እኔ መቅዳት ራሱ እሷን ለካ ዝም ብሎ ልቤ ነግሮኝ ይሄን ያለው እንዴ ብር የማያደርገው ነገር ካሌለ እስቲ ፕሊዝ ሃፒን እዛው ዱባይ ያለ አጠገባችኋል እንደ ስብዕና እስቲ እንትን አድርጉ። በእንትን የሆነ ትልቅ ነገር አድርጉ። ብዙ ሴቶች ቴንኪው ይሏቸዋል ወረቀት ስለሌላቸው ቪዲዮ ተይዞባቸው ክብራቸው ተይዞ ለቤተሰብ ተልኮ እያለቀሱ ነው ያሉት ሴት እህቶች። በቄም ከሄዳችሁ ብዙዎቹ አማራዎች ናቸው። እሺ ለዛ እኔ ሪስክ ገብቼ ግሩፕ ሰው አስገብቼ 10 ሰው ኦሬዲ ኢንፎርም አድርገናል፣ ልከናል፣ እየላክን ነው። ምን እያልን ነው? ለሚመለከተውም አንዳንዱም ደግሞ ከተባበሩን እኛ አድርገናል። ያ ምንም አግኝተንበት አለም። እንቅልፍ አጥተው ነው ግሩፕ እየደወለ። እናንተ ደግሞ እስቲ በብራችሁ ነገር አድርጉ ፕሊዝ። እንዳውም የበለጠ ቴንኪው ትባላላችሁ። ያ አማራ ይገደላል ይቆረጣል እያለች እድሜ ልኳን ስትመኝና ስታደርግ የነበረችው እንጂ እዛው ጀርመን አይደል ያላችሁት? እዛም ትሄዱ የለ። እስቲውን ነገር አድርጉ። እስቲ እኔ ሚዲያ እልል አስብሉት እስቲ። ያ የሚዲያን እልልታ እንደሚፈለግ በዛ ሀበሻ አይቻለሁ። ማን እንደላከ እኮ ግልጽ ነው። ማጋ እንዳለ ወረቀቱ ግልጽ ነው። እኔ ማውራቴ አይቀርም፣ ምክንያቱም ሚዲያ ላይ አስወርጂ ይላል አይደል? ያንን ለማድረግ መምጣቴ አይቀርም። ያ ልጄ የተለጠፈው ለአማራ ስለቆምኩ ነው። ልጄ የ1 ዓመት ከምናምን የተዘቀዘቀ እሺ። ዘንድሮም ታክስ የምከፍለው ለአማራ ጎፈንድ ወደ እኔ አካውንት ስለገባ ነው። ምክንያቱም በእርዳታ ድርጅት ያስገባኸው ከሌለ ታክስ አይመለስልህ። ዛሴት
ባለጌዎች ናችሁ። ያ ከእናንተ ጋር ቢራ የሚያንቃር ነው እናንተ የምትፈልጉት። አማራ ነኝ እያለ የሚበዘብዛችሁ ነው የምትፈልጉት። በዝባዥ በሆን ኖሮ እኮ ቆንጆ ጎጃሜ ሆኜ እመጣላችሁ ነበር እኮ። ጎንደሬ ሆኜ እመጣልሃለሁ እኮ። ያ ሆኜ እመጣለሁ እኮ። የኔ ክፋት የሐረር ልጅ መሆኔ ነው። ሐረር ስትሆን መደበቅ አትችል። ካፍ አምልጦ ታወጣዋል። እዛ ሴት እንጂ እንዴት ሞጥሙጬ እንዴት እንደምበላ አውቅበታል። ግን እረሳዋለሁ። በማን ላይ እረሳዋለሁ? ችግሬ እረሳዋለሁ። ያ ቂጥላሽ አይደለሁ። ከልቤ እነግርሃለሁ። አልሰማህም? እናቴ ትሙት ገደል መግባት እኔ ደንታ የሌለኝ ሰው ነኝ። ገደል ብገባ ደንታ የለኝ። የመጨረሻ ህልሜ ምን እንደሆነ አላውቀው። ምንም አላውቀው። የእውነት ለእኔ እኮ ክብሬ ነው። ለዛ ሰው ግን ትዝብት የእኔ ስም ከሳቸው ከእነሱ ጋር ሲጠራ ክብር ነው። ያ እና ያሰባችሁ መስሏችሁ የዛን ሰው ክብር ባትነኩ ጥሩ። የብዙዎቻችሁ ቆሻሻነት ሞር ዛሬ ስላየው ሌላ ጊዜ አላገጥባችሁ ነበር። እና ከማጋ እንደከረምኩ ሳስበው ያ እንትና ጀግና ነው ምናምን ነገር ከሱ ጋር እኔ ሚዛን ላይ ቁጭ ብዬ አይደል ከኔ ጋር ላይ ሲመዘን እሱ በለጠ። እንደዚህ ሚዛን የተቀመጥኩት ከማጋ እንደሆነ ብቻ አስቡት። እና ትንሽ ሼማ ይዛችሁ ክብር ምን ማለት እንደሆነ አልገባችሁ? ይሁንት ይሁንት አሁን እንትን አትበሉ ጋይስ፣ አላነሳላችሁ። ለህዝብ ክብር ወይንም ደግሞ ለሀገር ክብር አይደለም የምጠረዘው፣ ለአንድ ሰው ክብር ስል ልጠረዝ ነውና እንትን በል ልብሴን ማጣጣፍ ጀምሬያለሁ። ባይዘው ያ ቢጨማደድም ችግር የለውም አይደል? ያ ምን ችግር አለው? አለብሰውም ኢትዮጵያ እንደውም ከኢሱ ጋር አገናኛል። የእውነት እዛው አዲስ አበባ እስቲ ያለውን እውነታ እንነጋገራለን ቁጭ ብለን። አይመስላችሁ? ታዲ ቴንክ ዩ ታዳኤል ያ ቴንክ ዩ ጃጉሬ ጠፋ። ምንድን ነው ጃጉር? ለምንድን ነው ያላችሁት? ጃጉር ለምን ፈለጋችሁት? ጃጉር እኮ እኔ ከመብረቁ በታች ነኝ ለሱ። ያ መጀመሪያ ቅድሚያ መብረቁ ቅድማ ያ የዶሮ ኩስ የበረሃ ላይ አር መሰለ ለሱ ነው። ያ ኢሱ ደስ አለው። ለምን ነው ደስ የሚለው? ኢሱ ማምዬ ቴንኪዩ። ያ ኢሱ ለምን ነው ደስ የሚለው? ለምን ደስ ይላል? ደስ አይለው? ምን ይሳለቀስ? ኢሱ ባለፈው ላይ ስገባ አላያችሁ? እንዴት አይን ውስጥ አላያችሁ? ቅልስልስነት ያ
ኢትዮ ቴንክ ዩ ጋለሪው ሞላሹ የመኒጋ ነው። ዘነጡ ዘነጡ ጎጃሞች ዘነጡ ከላይ ሲጠበቁ ከስር እየመጡ እንደዛ ነው የሚለው። ከስር እንዴት ነው ግን? አሪፍ ነው። እቺ ፓርት ደስ ትላለች። ያ ሸመደድኩት እኮ በአንድ ሌሊት። የጨነቀለት የሚባል ለካ አለ ጋይስ። ግጥሙ ላይ ይሸመደዳል። እኔ እኮ ግጥም አልሸመድድም ሲጀመር። የሐረር ሰው ነበርኩ። ከመቼው እንደ ጎነጀው አላውቅም። መቼ እንደ ጎጀምኩ አላውቅም። ያ ኢትዮይ ያ ቴንክ ዩ። እኔ ሳላግጥ ነው እኮ ጥሩ ጨዋታ ምጫወት። ቁም ነገር ማውራት አልፈልግም። ያ ቁም ነገር ማውራት አልፈልግም። ያወራሁት ራሱ ምን ያህል ሰው ገባው ስለምን ሌላ ነገር ውስጥ ነው የምገባው። እንደገና እንደዚህ አይነት ነገር አለ። ለዛ ብዙ ጊዜ ለሁሉም ሰው አላወራም የሚገባቸው ስለማይመስልኝ። በሆዴ ካካ ብቻ አይደለም። ዘነጡ ዘነጡ ጎጃሙ። እስቲ የሆነ ሰው ቆይ ታባረዋለ። በሌላ ክሊክ ይመጣና ሄለን አውጭኝ ይላል። እኔ ደግሞ ጥሎብኝ አላወጣ። እንደዚህ አይነት በእንደዚህ አይነት መንገድ ከቤት የወጣ ሰው ጥሎብኝ የሀፒ ጉዳይ እሱን ተውት። ሁል ቀን መተና እናወራው። ያ ቴንክ ዩ ሳራይ። ያ ቴንክ ዩ ሄለን ልትጠረዝ ነው የምትሉ እልልታችሁን እስቲ በእልልታ አድምቁት፣ አድምቁት። በእልልታ አድምቁት እስቲ። ኪዳን ቴንክ ዩ፣ ትስሚ ቴንክ ዩ። በእልልታ ደስ ያላችሁ በእልልታ፣ የከፋችሁ በኡኡታ አጽድቁት። ይጽደቅ። ፓርላማ በስንት ድምፅ? ሞዴሬተር ስጭኝ። ንፍጣ ማን የጻፈው ግን? ቴክስቱን አነበብኩ፣ የጻፈውን ሰውዬ አላየሁት። ጋይስ ሞዴሬተር ሞዴስ አደረጋችሁት እንዴ? ምንድን ነው የሚጠቅማችሁ በዚህ ሰዓት? እንደዚህ ሰው እንደዚህ እያወራ ስለ ሞዴሬተር ታወራላችሁ ጋይስ? ወይ ደስ ያለው በእልልታ የከፋው በኡታ ድምጻችሁን አሰሙ። ወይ ያ ይመጣል። እስቲ ሞዴሬተር ማን እንደሚጽፍልኝ አላይም፣ ግን ቴክስቱን አየዋለሁ። አይገርማችሁ? ሰው ምን ሰዓት ላይ እንደሚጠይቅ አያውቅም እንዴ? ቀለም ነው ወይስ ምንድን ነው? ገነት መግቢያ ነው ምንድን ነው ጋይስ? ይሄ ነው ከገረመኝ። ማን እንደሚጽፍልኝ አሁን ስሙን ሳላየው ቴክስቱን ብቻ ጫፏን ያው ይገባኛል ሀሳባቸው በቃ። ሁሉ ቀን እንደዚህ የምልበት ይሄና እዚህ እየጠቆረ ነው ጋይስ። ያ ኢትዮዬ ቴንኪው። እሺ 2 ጋለሪ ሞላች። ያ አሁን ባስገባችሁ ስለምን ታወራላችሁ ጋይስ? ማለት እልልታችሁንም ኡኡታችሁንም በእንትን አሳያችሁ ብዬ ነው። በእንትን አሳያችሁ ማለት በቴክስት አሳያችሁ። ምን ቀራው? ከእልልታና ከኡኡታ ምን ቀረ? ምን ቀረ ሌላ? ያ
ቆይ እዚህ ቴክስታችሁን ባነብ ይሻላል። እስቲ I like because I want to know ሀሜት ይሻለኛል ትላለች። የእውነት እንዴት ነው የምታሳሙን በዚህ ሰዓት? አሁን እናንተ እንዴት ነው በምን ነው አሁን በአማራ ራሱ ይገባችኋል? አይገባችሁም። አትሰሙም። ሲጀመር እኮ ዝም ብላችሁ ነው እስቲ ሞጣዬ ምን አለ? ሞጣዬ ልስማ። አይከፍትማ። እስቲ ሞጣ ምን አለ? ስለምንድን ነው? ቆይ ስለ ምን ከማወራው ርዕስ ውጪ እንዳይሆና ስለምንድን የሞጣን ሊንክ የላካችሁልኝ ሰዎች ያ ሙኒቴ ደስ አላችሁ? እስቲ ልልታችሁን ዱባዮች በእልልታ ኢሮፖች በውታ ድምጻችሁን አሰሙ። ዱባዮች ፌናንቱም ያ ዱባይ ያ ቡርጅል ከሊፋ ለምንድን ነው ምን ስለምን እንደሆነ ጀስት ባጭሩ አጽፉ። ያ ባጭሩ ጻፊዋ ይገባኝ። ምንድነው ፖይንት? ያ ዱባዮች በእልልታ መሲ ብሪጅስቶን የታለች? ካርቶንሽን እየደበደብሽ ነይ መሲ ካርቶንሽ። ሙኒት ደግሞ እንደዚህ እያጨበጨብሽ ነይ። ደግሞ የታለች? ያቺ ዳጣ የታለች? በርበሬው ላይ እየበተንሽ እንደዚህ እያልሽ እንደዚህ እያልሽ ነው። ሳራ ላበሻ ድስትና መማሲያ እንዲህ እየደበደብሽ አንዱ ፌጂራ ማለቃ እያለ ለምን አትመጡ? የት ነው ያላችሁ? ታሜ ደግሞ ሺሻውን እየሳብክና ያ ወይንም የጠርሙሱንና ሺሻውን እንደዚህ ቂው 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 እያደረጋችሁ ደስታም ይፈቀዳል። ባይዘ ያ እንዴ ድምፅ አልችል እንዴ ነው ሚውት ማድረገው? እናንተ ደግሞ በቴክስት አታረጉትም እንዴ? ይሄን ሁላ ነው ሚውት ማድረገው። ያያችሁ አታስቡም? ስንት ነገር ነው ሚውት ማድረገው። በጽሁፍ አታረጉት? ያ ምኑ ነው የሚቀረው? እነ ሙኒት ምናምን እንዴ ደስታቸውን በእልልታ ኢሮፕና ምናምን ያላችሁ በእንትን ሄዱ። ያ የእውነት በቴክስት አድርጉት ጋይስ። ላይቭ ሆኜ እንትና ለምን ነው የምሰማው? ለምን እሰማዋለሁ? አልሰማኝም። እኔ እንጂ አይከፍትም። ያ እስቲ እንትኖችን እንስማ። እስቲ አንዳንድ ሚዲያዎች ምን እንደዘገቡን ጋይስ እስቲ ያ እኔ እንደዚህ አይነት ለገጣና ለበጣ ነው እንትን ምለው በስነ ስርዓት ማወራው፣ ሌላ ነገር አልችልም። ያ እስቲ ደመላሽ ነው ኢየሱስ የጀግና ጄሪዬ እንደነሽ የጀግና ዘር ዮኒ ምን ያህል ስርህና ጭንቅላትን ጸጉርን እያንዳንዱን ነጭቼ አቦ ምን ነው የምትደውሉት ጋይስ? በዚህ ነገር ላይ አስተያየት አሰጡ። ምን ያህል ቂጥሌውላ ማዲያት ባወጣብህና ክሬም አልገዛልካልክል ስላልኩ ነው ይሄን ያህል ውስጥ የገባው። አንተ ቆሻሻ ነፍጣ ምን ያህል የምትናቅ ሰው እንደሆንክ እንደ ሰው እንደምንም እንደማይቆጥር የምታውቀው ዞር ብሎ አይቶ አያውቅ። ሄለን ከአንተ በኋላ መጥቶ የተከበረው ከሱ ጋር ነው እኔ ስሜን እየጠራኝ ያለው። እሺ ያ ለእኔ ክብር
ቆሻሻ ቂጠ መላጣ ንፍጣ ተስፈኛ ባልዲ ያስቀምጥ እንጂ እንደዚህ ትራሽ ምን ያለ የተናቃችሁ የተረሳችሁ ሰዎች ናቸው። እኔስ ዋጋ አለኝ ገብቷል። ያ በጣም ዋጋ አለኝ። እኔ ከዚህ ከትልቅ ከተከበረ ሰው ጋር ነው ስም እየተጠራ ያለው። ይሁን እሳቸውን የሚያውቅ ወይንም እሱን የሚያውቅ ሰው እሳቸውን ያለው ሲል እኔን እያየን ያለ እኔ ማዝነው እንደዚህ አይነት ቦታ ላይ መገኘታችሁ። እኛ አፋችንን እየከፈትን እንኖር። ቢያንስ አንድ የተራባ ጎዳና የወደቀ ሀበሻ ተብሎ ስደት ላይ ከሚላገጥበት ለሀገሩም ሆነ ለኔ እንኳን ባይጠቅም ለማንም ባይጠቅም እንዲህ ደረቱን ቀና አድርጎ ባለሀብት ሀበሻ አለ ሲባል ደስ ይለኛል። እናቴ ትሙት ደስ ነው የሚለኝ። እኔ አሁን ለምሳሌ ቴድሮስ አዳንን ብዙ ሰው ሲቃወመው ያለው እኔ አንድ መርፌ ሰጥቶኝ አይደለም፣ ግን ምንድነው የማስበው እኔ አቦታውና ሰ ወይ አለው። እሺ ይሄን ልጨርስ። ቴድሮስ አዳና አሁን እኔ ደስ የሚለኝ እናቴ ትሙት መርፌ ሰጥቶኝ ይሆን ወይ ሎሚ ሰጥቶኝ እኔ አላውቅ፣ ግን ደስ የሚለኝ ለምንድን ነው ዓለም አቀፍ ጤና ሚኒስቴር ነው፣ እሱ ነው ፕሬዝዳንቱ። መርሳት የሌለባችሁ ነገር ፍሮም ዌር ሲባል ኢትዮጵያ አፍሪካ የነጮች ኃላፊ ነው። እቺም ነው የምፈልጋት እኔ። ለእኔ ለምን ዲዲቲ አይሰጠኝ? መድኃኒት ብሎ እንኳ ነገር ሰጥቶኝ አያገባኝ፣ ግን አፍሪካዊ ሆኖ ነጮችን ማዘዝ እንደሚችል ዝም ብሎ እንደዚሁ ደስ ይለኛል። ሂስ ፍሮም ኢትዮጵያ ሂስ ፍሮም አፍሪካ ሲባል ደስ ይለኛል። በቃ እቺ ነው እንፈልጋል። ሀበሻ ችግረኛ ነው ችጋራም ነው እየተባለ በየበረንዳ ከሚተኛ ለሀገሩ ምንም የማያደርግ ጅንኑ ጎጃሜ ቢያንስ ሀብታም። በቃ ኢትዮጵያ 77 ብቻ ማስታወሻ አይደለች። ደህና ደረጃ ያሉ ሀበሻዎች እኔ ደስ ነው የሚሉ። ሀበሻ የችጋር መገለጫ ብቻ አይደለም። እንደዚህ አይነት ቦታ ስለምሰጥ ነው እንደዚህ አይነት ቦታ ምን ታረጋላችሁ ብዬ ስናገር ነበር። ገብቶችኋል? ያ ግን እናንተ ቦታ ይንን ነው ብላችሁ ከመረጣችሁ እኔ ምንም ማድረግ አልችልም። ያ እኛ ቆሻሻ መንደሮች እኛ ሰፈር ምን ትሰራላችሁ ነው ያለው። ለእኛ እንኳ መጠሪያ ናቸው። ዛሴት ምንም ነገር ባያረጉልኝ ሆነም ቀረም ፍሮም ሀበሻ ነው ፍሮም ኢትዮጵያ። ዛሴት አይ ኒድ ኢት። ድሮም የኔን አቋም ከድሮም የኔ ሰዎች የኔ ፎሎዎች ያውቃሉ እንደዚህ አይነት አቋም እንዳለ። ከጅንኑ ጎጃሜ ቀን ከጅንኑ ጎጃሜ ላይ እኔ አይምሮዬ ላይ እሱን ልጣል ወይ እሱ ላይ ስም ላጥፋ ስሙን ልገንባም አንድ ቀን ምን አይምሮዬ ላይ መጥቶ አሳስቦኝ ያውቅ ማለት ለኔ አጀንዳ አይደለም። በቃ ያለታ ሰማው ተናገርኩ። በቃ ዛሴት ባልሰማ አይምሮዬ ላይ አይመጡልኝም እኮ አይመጣልኝ። እኔ ሄለን ካልኩ ሄለን ብቻ ነው ያልኩ። ሌላ ነገር ምንም የምል ነገር የለም። አንዳንድ ሰዎች በጣም ብዙ ዱካ ብዙ እጅ እንትን ስላላቸው ከብዙ ነገር ጋር ያስቡታል። ግን እኔ እዚሁ ጋር ያለሁት ያ በቃ ልልህ ያልኩትን ብቻ ነው የምለው። ሌላ ነገር ምንም የምለው ነገር የለም። ዛሴት ምንም አጀንዳ የሌላ ሰው ብኖር እኔ ነኝ። ምንም የምልህን እዚሁ ነው የምልህ። ጨረስኩኝ።
እንደዚህ ነኝ እንጂ ቆይ እንትናን እንደዚህ ላርገው እንትናን እንደዚህ ላርጋት ብዬ እኔ ካልኩሌት አድርጌ አልንቀሳቀስም። ብዙ ጊዜ ለዛ ነው ሚዲያ ላይ ያሉ ሰዎች ጭንቅላት አይጠይቁም ስለምን መጀመሪያ አዳምጬ እንኳን አልመጣም። ኦዲዮ ላይ ስሰማ እንደዚህ ቪዲዮ ስሰማ እዚሁ ነው ሪያክሽን ማድረግባችሁ። አሁን ሌዮኒ እኔ ለብቻ መጀመሪያ ሰምቼ መጥቼ እናገራለሁ? ኖ ምንም ጭንቅላት አትጠይቅም። ይሁን በጣም የተናቀ ሰው ነው። እኔ ቢያንስ እከበራል። በቃ ቢያንስ ፕራይስ ተሰጥቶኛል። ገብቷል? ፕራይስ ሰጥቶኛል። ለዛ ቴንኪዩ፣ የእውነት ቴንኪዩ። ጅንን ጎጃም የእውነት ቴንኪዩ።